በአንድ ጀንበር የነዳጅ ማደያዎች ደርቀዋል። በመላው አሜሪካ፣ አውሮፓና እስያ የሚገኙ ማደያዎች በድንጋጤ ተዘግተዋል። በኦማን ባህረ ሰላጤና በቀይ ባህር ላይ የሚንሳፈፉ ግዙፍ መርከቦች ካፒቴኖቻቸው የኢራን ሚሳኤሎች አፈሙዝ እያዩ በጭንቀት ተውጠዋል። የድፍድፍ ነዳጅ ዋጋ በአንድ በርሜል ከ$200 በላይ ተወርሮ አልፏል። ይህም እንደ አውሮፓውያን አቆጣጠር ከ1973ቱ የአረብ ሀገራት የነዳጅ እገዳ ወዲህ እጅግ የከፋውን የኤነርጂ ቀውስ ቀስቅሷል። ሆኖም አሁን ያለው ሁኔታ እጅግ አደገኛ ነው። ምክንያቱም አንዲት ሀገር በአንድ የታቀደ ጥቃት ብቻ የፕላኔታችንን 32 በመቶ የዕለት ተዕለት የነዳጅ አቅርቦት ሊያመክን የሚችል ቀይ መስመር በበረሃው ላይ ያስመራለች። ይህ አስፈሪ ቅዠት አሁን ላይ ማስፈራሪያ ብቻ መሆኑ አብቅቷል። 8 ሳምንታትን ያስቆጠረው ጦርነት ለጥቂት ቀናት ጋብ ያለው የተኩስ አቁም ስምምነት ሊጠናቀቅ ጥቂት ቀናት ሲቀሩት ቴህራን እስካሁን ከሰነዘረቻቸው ሁሉ እጅግ ግልጽ የሆነውን የጥፋት ማስጠንቀቂያ አውጥታለች። ከጥቂት ሰዓታት በፊት የአሜሪካ ጦር በሆርሙዝ አቅራቢያ የኢራን ሰንደቅ ዓላማ የያዘችውን ቱስካ የተባለች የጭነት መርከብ ከ6 ሰዓታት ፍጥጫ በኋላ ሞተሯን በመምታት በቁጥጥር ስር አውሏል። ይህም ድርጊት በቴህራን ዘንድ እንደ ግልጽ የባህር ላይ ወንበዴነት ተቆጥሯል። ለዚህም ምላሽ ለመስጠት የኢራን ጦር የአሜሪካ የጦር መርከቦች በመጀመሪያዎቹ ሚሳኤሎቻችን ይሰምጣሉ ሲሉ ዝተዋል። የወሽመጡ ደህንነት በነጻ የሚገኝ አይደለም ሲሉም ሲያስጠነቀቁት የኢራን ጄኔራሎች በሕይወት መትረፍ ከፈለጋችሁ የአረብ ሀገራትን ፈጥናችሁ ልቀቁ ሲሉ አሳስበዋል። በዓለም አቀፉ የኤነርጂ ገበያና በጦር መሪዎች ዘንድ ከፍተኛ ድንጋጤን በፈጠረ አስፈሪ ሁኔታ ኢራን እስካሁን ከሰነዘረቻቸው ሁሉ እጅግ ግልጽ የሆነውን ማስፈራሪያ ሰንዝራለች። ይህም በአንድ አስከፊ ድንገተኛ ጥቃት ብቻ እስከ 32 በመቶ የሚሆነውን የዓለም የዕለት ተዕለት የነዳጅ አቅርቦት ሊያጠፋ የሚችል በፕላኔታችን ወሳኝ የነዳጅ መተላለፊያ ደም ስሮች ላይ የሚፈጸም የተቀናጀ ጥቃት ነው። ኢላማዎቹ በጥንቃቄ የታቀዱ የቀዶ ጥገና ያህል የተሰሉና ለማጥቃት እጅግ አመቺ የሆኑ ናቸው። እነርሱም የሳውዲ አረቢያው ግዙፉ የአምቡ የውጭ ንግድ መስመር፣ በኦማን ባህረ ሰላጤ ላይ የሚገኘው የተባበሩት አረብ ኤሚሬትስ የፉጃይራ የነዳጅ ተርሚናል እና በቀይ ባህር ደቡባዊ መግቢያ ላይ የሚገኘውን የባብል መንደብ ወሽመጥን ሙሉ በሙሉ በሁቲ አማጽያን ቁጥጥር ስር ማድረግ ናቸው። ይህ ከቴህራን የተሰነዘረ ተራ ዛቻ አይደለም። ይልቁንም የኢራን ጦር ቀድሞውኑ በኢራን ሰንደቅ ዓላማ የሚጓዙ መርከቦችን በቁጥጥር ስር በዋለውና የኢራንን የውጭ ንግድ አንቆ በያዘው የአሜሪካ ባህር ላይ እገዳ መካከል በበረሃው ላይ ሳለው ቀይ መስመር ነው። የጉዳዩ አሳሳቢነት ከዚህ በላይ ሊሆን አይችልም። 8 ሳምንታትን ያስቆጠረው የአሜሪካ እስራኤል ኢራን ግጭት የተኩስ አቁም ስምምነት ሊያበቃ ጥቂት ጊዜያት ሲቀሩት የኢራን ባለስልጣናትና ከአብዮታዊ ጦር ጋር ግንኙነት ያላቸው አዛዦች አንድን ነገር ግልጽ አድርገዋል። አሜሪካ በሆርሙዝ ወሽመጥ ላይ የጣለችውን የባህር ላይ ማነቆ ካላላላች እና ሁለተኛ ደረጃ ማዕቀቦችን ካላነሳች እንደ አውሮፓውያን አቆጣጠር ከ1973ቱ የነዳጅ እገዳ ወዲህ የታየውን እጅግ የከፋ ምናልባትም ከዚያ እጅግ የላቀ ኤነርጂ ቀውስ ሊያስነሳ የሚችል ምላሽ ይጀምራሉ። ቀድሞውኑ በሁከት ምክንያት በአንድ በርሜል ከ$120 በላይ የደረሰው የነዳጅ ዋጋ ወደማይታወቅ ከፍተኛ ደረጃ ለመንቀሳቀስም ተዘጋጅቷል። ከካሊፎርኒያ እስከ ካልካታ ያሉ የነዳጅ ማደያዎች በአንድ ወቅት የማይታሰቡ የዋጋ ደረጃዎችን ሊመለከቱ ይችላሉ። ከፋብሪካዎች የሥራ እንቅስቃሴ እስከ ቤተሰብ የዕለት ተዕለት ጉዞ ድረስ በባህረ ሰላጤው ድፍድፍ ነዳጅ ላይ ጥገኛ የሆኑ አጠቃላይ ኢኮኖሚዎች ከፍተኛ ኢኮኖሚ መቀዛቀዝ፣ የአቅርቦት ሰንሰለት መፈራረስና የዋጋ ግሽበት እሳት ይጋረጥባቸዋል። ይህ የኢራን እርስ በርስ መጥፋትን ያረጋገጠ የመስተጓጎል መርህ በተሟላ ኃይል ወደ ሥራ መግባቱን የሚያሳይም ነው። አንድ ከፍተኛ አብዮታዊ ጦር አማካሪ በመንግስት ቴሌቪዥን እንደተናገሩት በሆርሙዝ ሰርጥ ላይ ቁጥጥር ለማድረግ የሚደፍሩ የአሜሪካ የባህር ኃይል መርከቦች በመጀመሪያው ሚሳኤሎቻችን ይሰምጣሉ ብለዋል። ገዢው አካል ከፍተኛ ጫና ውስጥ ከወደቀ ያለምን የነዳጅ ህይወት መስመር አብሮት ወደ ጥልቁ ይጎትተዋል። የፋይናንስ ተቋማትና የመርከብ እንቅስቃሴን የሚከታተሉ ድርጅቶች ይህንን አስከፊ ሁኔታ አስልተው ዝግጅት እያደረጉ ነው። አንድ የተቀናጀ ጥቃት በአምቡ ላይ የሚዘንቡ ድሮኖችና ሚሳኤሎች፣ በፉጃይራ ላይ የሚፈጸሙ የጥፋት ድርጊትና የሁቲ ፈንጂዎች ወይም የሚሳኤል ጥቃቶች የባብል መንደብን መዝጋት በከፋ ሁኔታ የዓለምን የነዳጅ ፍሰት በቀን ከ30 ሚሊዮን በርሜል በላይ ሊቀንስ ይችላል። ይህ ማጋነን አይደለም። በአሁኑ ጊዜ በቀጥታ ስጋት ውስጥ ያሉ የስትራቴጂካዊ የንግድ መተላለፊያ ቾክ ፖይንትስ ስሌት ውጤት ነው። የአደጋውን ስፋት ለመረዳት የእነዚህን ኢላማዎች እርስ በርስ የተቆራኘ መልክዓ ምድራዊ አቀማመጥና የሚቆጣጠሩትን አስገራሚ የነዳጅ መጠን መገንዘብ ያስፈልጋል። በመጀመሪያ በሆርሙዝ ወሽመጥን ጀምር። ይህ በኢራንና በኦማን መካከል የሚገኘው ጠባብ መተላለፊያ በተለመደው ጊዜ በቀን በግምት ከ20 እስከ 21 ሚሊዮን በርሜል ድፍድፍ ነዳጅና የተጣሩ ምርቶች ያልፉበታል። የመጠን ዓለም አቀፉ የነዳጅ ፍጆታ 20 በመቶውንና በባህር ላይ ከሚደረገው አጠቃላይ የነዳጅ ንግድ 1/4ኛውን ይወክላል።
እንደ ቻይና ከሆርሙዝ ወጪ ንግድ 38 በመቶውን የምትቀበል ህንድ፣ ጃፓንና ደቡብ ኮሪያ ያሉ የእስያ ግዙፍ ሀገራት በዚህ የህይወት መስመር ላይ የተንጠለጠሉ ናቸው። የኳታርና የተባበሩት አረብ ኤሚሬትስ የተፈጥሮ ጋዝ ጭነቶች ሌላው ተጋላጭነት ሲሆኑ ከዓለም አቀፉ ፈሳሽ የተፈጥሮ ጋዝ 20 በመቶ በዚህ ውሃ ውስጥ ያልፋል። ጦርነቱ ቀድሞውኑ ይህንን የደም ስራ አዳክሞታል። የነዳጅ ፍሰቱ ከግጭቱ በፊት ከነበረበት የ20 ሚሊዮን በርሜል ከፍተኛ ደረጃ ወደ ዝቅተኛ ደረጃ ቀንሷል። የባህረ ሰላጤው አምራቾች የመርከብ እንቅስቃሴ መቆሙን ተከትሎ ምርታቸውን በቀን ቢያንስ ከ8 እስከ 10 ሚሊዮን በርሜል ቀንሰዋል። የማከማቻ ታንከሮች እስከ ጫፋቸው ሞልተዋል። የመርከብ ትራፊክ በአንዳንድ ቦታዎች ከ70 በመቶ በላይ ቀንሷል። በመቶዎች የሚቆጠሩ መርከቦችም በሰርጡ በሁለቱም ጫፎች ላይ ፈቃድ በመጠባበቅ ላይ ይገኛሉ። ኢራን አሁን ለማጥፋት በግልጽ የምታስፈራራባቸውን አማራጭ መስመሮች እንመልከት። የሳውዲ አረቢያ የምስራቅ ምዕራብ የነዳጅ መስመር ወይም ፔትሮላይን በመባል የሚታወቀው ከምስራቁ የአብቃይ ቀይ ማቀነባበሪያ እስከ ቀይ ባህር ወደብ ያንቡ ድረስ 1200 ኪሎ ሜትር ይረዝማል። የተሻሻለው የመሸከም አቅሙ በቀን 7 ሚሊዮን በርሜል ይደርሳል። ይህም በችግር ጊዜ ከፍተኛ መጠን ያለው የሳውዲ ነዳጅ ከሆርሙዝ ውጭ ለማጓጓዝ የሚያስችል ነው። ነገር ግን የ2 ሳምንት የተኩስ አቁም ስምምነት ከተጀመረ ጥቂት ሰዓታት በኋላ ከኢራን ጋር ግንኙነት ያላቸው ኃይሎች የነዳጅ መሳቢያ ጣቢያዎችንና ተዛማጅ ተቋማትን በመምታት ከፍተኛ ጉዳት አድርሰዋል። በመጀመሪያው ዙር የነዳጅ ዝውውሩ በቀን በ700 ሺህ በርሜል ቀንሷል። በተጨማሪም በማኒፋና በኩራይስ የነዳጅ እርሻዎች ላይ የደረሰው ጥቃት ሌላ 600 ሺህ በርሜል የማምረት አቅም ቀንሷል። ሪያድ በጥቂት ቀናት ውስጥ የ7 ሚሊዮን በርሜል ፍሰቱን ለመመለስ ጥረት ብታደርግም ተጋላጭነቱ ግን በግልጽ ታይቷል። የኢራን የመንግስት መገናኛ ብዙሃንና የአብዮታዊ ዘበኛ ጦር ድምጾች ከዚያን ጊዜ ጀምሮ የአሜሪካ እገዳ ከቀጠለ ያንቡ ዋነኛው የአጸፋ እርምጃ ኢላማ መሆኑን ዘርዝረዋል። በተመሳሳይ ጊዜ በኦማን ባህረ ሰላጤ ላይ ከሆርሙዝ ውጭ በደህና ስፍራ የሚገኘው የተባበሩት አረብ ኤሚሬትስ የፉጃይራ የነዳጅ ተርሚናል ሌላው ወሳኝ የጫና ነጥብ ሆኖ ብቅ ብሏል። በቧንቧ መስመር ከአቡዳቢ የየብስ የነዳጅ ማውጫዎች ጋር የተገናኘው ፉጃይራ በመደበኛነት በቀን ከ1.7 እስከ 1.9 ሚሊዮን በርሜል ድፍድፍና የተጣራ ነዳጅ ያስተናግዳል። የማከማቻ አቅሙ ከ70 ሚሊዮን በርሜል በላይ ሲሆን የመርከብ ነዳጅ አቅርቦት ስራውም በዓለም ላይ ካሉ ቀዳሚ ነዳጅ ማዕከላት አንዱ ያደርገዋል። ኤክስፖርት መስመሮቹ በቀን ከ1.5 እስከ 1.8 ሚሊዮን በርሜል የማስተላለፍ አቅም አላቸው። የኢራን የድሮን ጥቃቶች እዚህ ቦታ ላይ የነዳጅ ጭነቶችን በተደጋጋሚ አስተጓጉለዋል። ይህም ስራው ለጊዜው እንዲቆምና መጠኑ እንዲቀንስ አድርጓል። ቴሄራን ፉጃይራ አሁንም በኢላማዋ ውስጥ መሆኑን ፍንጭ ሰጥታለች። በመቀጠልም የባብል መንደብ ወሽመጥ ይገኛል። ይህም በቀይ ባህር ደቡባዊ መግቢያ ላይ የሚገኘው የእንባ ደጃፍ ነው። በሆርሙዝ መስተጓጎል በሚኖርበት ጊዜ በመደበኛነት በቀን ከ4 እስከ 6 ሚሊዮን በርሜል ነዳጅ የሚያስተላልፈው ይህ ሰርጥ ከዓለም አቀፉ የባህር ንግድ ዋጋ ከ10 እስከ 15 በመቶውንና በስዊዝ ካናል በኩል ወደ አውሮፓ የሚሄደውን የነዳጅና ጋዝ ጭነት ተመሳሳይ ድርሻ ይዛል። በየመን የሚገኙት በኢራን የሚደገፉት የሁቲ አማጽያን በመርከቦች ላይ ለዓመታት ጥቃት በመሰንዘር አቅማቸውን አሳይተዋል። ሰርጡ በፈንጆች በጸረ መርከብ ሚሳኤሎች ወይም በድሮን መንጋዎች ሙሉ በሙሉ ቢዘጋ የሆርሙዝ ቀውስ በከፍተኛ ሁኔታ ይባባሳል። የመርከብ መረጃዎችን የሚከታተሉ ተንታኞች እንደሚያስጠነቅቁት ከሆነ የሆርሙዝ መሽመድመድ ከያንቡና ፉጃይራ ጥቃቶች እንዲሁም ከባብል ማንደብ መዘጋት ጋር ተዳምሮ እንደ ሁኔታው በአንድ ጀንበር ከዓለም አቀፉ አቅርቦት ከ25 እስከ 32 በመቶ የሚሆነውን ሊያጠፋ ይችላል። ይህ በደህንነት መረጃዎችና በንግድ መድረኮች ውስጥ እየተዘዋወረ ያለው የ32 በመቶ ኒውክሌር አምሳያ ሁኔታ ነው። ይህ ረቂቅ ሐሳብ አይደለም። የቅርብ ጊዜ የሁቲ ዛቻዎች በያንቡ በኩል የሚጓዘውን የሳውዲ ነዳጅ መጠን በመጨመራቸው በቀይ ባህር በኩል የሚያልፈው ድፍድፍ ነዳጅ ወደ 4 ሚሊዮን በርሜል ከፍ ብሏል። ሆኖም ወደ እስያ የሚደረገው ጉዞ ወደ 50 ቀናት እንዲረዝምና የመደን ወይንም ኢንሹራንስ ዋጋ እንዲረራ አድርጓል። ሙሉ በሙሉ መዘጋት ከተከሰተ ግን የፕላኔታችን የኤነርጂ ካርታ በደቡብ አፍሪካ ኬፕ ኦፍ ጉድ ሆፕ በኩል እንዲዞር ይገደዳል። ይህም በጉዞ ጊዜ ላይ ሳምንታትን በሚሊዮን የሚቆጠር ተጨማሪ ወጪና ከፍተኛ የመርከብ እጥረትን ያስከትላል። በቅርቡ በይፋ ስራ የጀመረውና የኢራን ወደቦችን ያነቀው የአሜሪካ የባህር ላይ እገዳ አሁን ለደረስንበት አስፈሪ ውጥረት እንደ ዋና መንስኤ ተጠቃሽ ሆኗል። በፓኪስታን የተደረገው የሳምንቱ መጨረሻ ድርድር ያለምንም ስምምነት መፍረሱን ተከትሎ የአሜሪካ መካከለኛው እዝ ወይም ሴንትኮም ይህን ጠንካራ እርምጃ ማረጋገጡ ይታወሳል። እሁድ ማምሻውን የአሜሪካ ጦር ኃይሎች በሆርሙዝ ሰርጥ አቅራቢያ ቱስካ የተባለችውንና የኢራን ሰንደቅ ዓላማ የያዘችውን የጭነት መርከብ በቁጥጥር ስር አውለዋል። መርከቧ ማዕቀብን ለመጣስ ተንቀሳቅሳለች በሚል ጥርጣሬ
በተደጋጋሚ የተሰጣትን ማስጠንቀቂያ ባለመቀበሏ የአሜሪካ ጦር በመርከቧ የሞተር ክፍል ላይ ጥቃት በመሰንዘር ከጥቅም ውጭ አድርጓታል። ኢራን ይህንን ድርጊት በባህር ላይ የተፈጸመ ዝርፊያና የተኩስ አቁም ስምምነቱን የጣሰ ተግባር በማለት በጽኑ ኮንናለች። የኢራን ጥምር ወታደራዊ ዝም አጸፋዊ እርምጃ ለመውሰድ ዝግጅቱን ማጠናቀቁን አስታውቋል። ፕሬዚዳንት ዶናልድ ትራምፕ ጦርነቱ ሊያበቃ በጣም ተቃርቧል በማለት ተስፋ ቢሰነዝሩም በፓኪስታን በኩል አዲስ ድርድር እንዲጀመር ትዕዛዝ አስተላልፈዋል። ሆኖም ምንም አይነት ስምምነት ላይ ካልተደረሰ በኢራን ውስጥ በሚገኙ ወሳኝ መሰረተ ልማት አውታሮች ላይ አውዳሚ ጥቃት እንደሚፈጸም ዝተዋል። ነገር ግን በተግባር ሲታይ በአሁኑ ላይ ያለው ሁኔታ ከንግግር ባለፈ እጅግ የከፋ ነው። የአሜሪካ ባህር ኃይል የሚሳኤል አጥፊ መርከቦችና የባህር ኃይል ወታደሮች ከኢራን ጋር ግንኙነት ያለውን ማንኛውንም የባህር ላይ ንግድ ሙሉ በሙሉ አግደዋል። በዚህም ምክንያት በርካታ መርከቦች መንገዳቸውን አቋርጠው ለመመለስ ተገደዋል። የገንዘብ ሚኒስትሩ ስኮት ቤሰንት ከኢራን ጋር ግንኙነት የሚያደርጉ ባንኮችንም ሆነ ድርጅቶችን ለመለየትና ለማግለል ያዘጋጁት ሁለተኛ ደረጃ ማዕቀብ አሁን እየተካሄደ ካለው የቦምብ ድብደባ ጋር እኩል የሆነ የፋይናንስ ጦርነት ተደርጎ ተገልጿል። ኢራንም ለዚህ እርምጃ አጸፋዋን ሰጥታለች። ከአብዮታዊ ጦር ጋር ጥልቅ ግንኙነት ያላቸው ከፍተኛ ወታደራዊ አማካሪው ሞሰን ረዛኢ በብሔራዊ ቴሌቪዥኑ በሆርሙዝ ወሽመጥ ላይ ቁጥጥር ለማድረግ የሚንቀሳቀሱ የአሜሪካ መርከቦች በእርግጠኝነት ለሚሳኤል ጥቃቶች ይጋለጣሉ፣ በቀላሉም ልናወድማቸው እንችላለን ብለዋል። የመጀመሪያው ምክትል ፕሬዝዳንት መሐመድ ረዛ አሪፍ በበኩላቸው በሰርጡ ላይ የሚሰፍነው ደህንነት በነጻ የሚገኝ አይደለም በማለት በማህበራዊ ገጻቸው አስፍረዋል። ወታደራዊና ኢኮኖሚያዊ ጫናው ካልቆመ ሁሉም ሰው ከፍተኛ ዋጋ እንደሚከፍል አስጠንቅቀዋል። የኢራን የደህንነት ምክር ቤትም ጦርነቱ እስኪያበቃ ድረስ በሰርጡ የትራፊክ እንቅስቃሴ ላይ ክፍያ ተመኖችን፣ የተወሰኑ የመተላለፊያ መስመሮችንና የትራንዚት የምስክር ወረቀቶችን በማስተዋወቅ የባህር ላይ ቁጥጥሩን ለማጥበቅ ወስኗል። የኢራን ዛቻ እውነተኛ ወታደራዊ መሰረት ያለው ነው። የኢራን ጦር የባህርና የኤሮስፔስ ኃይል በሺዎች የሚቆጠሩ ጸረ መርከብ ሚሳኤሎች፣ ፈጣን ተዋጊ ጀልባዎች፣ ድሮኖችና ለብዙ አስርተ ዓመታት የሰለጠኑባቸው የባህር ውስጥ ፈንጂዎችን የመቅበር አቅሞች አሏቸው። በየመን የሚገኙት የሁቲ አማጽያን በቀይ ባህር ላይ የመርከብ ትራፊክን በማስተጓጎል ረገድ ብቃታቸውን ያሳዩ ሲሆን የሂዝቦላ ቅርቢቶችና ሌሎች ሚሊሻዎችም የኢራንን ጥቃት አድማስ ለማስፋት ተሰልፈዋል። በያምቡና ፉጃይራ የተፈጸሙት የቅርብ ጊዜ ጥቃቶች ቴህራን በድሮኖችና በሚሳኤሎች የሳውዲ አረቢያንና የተባበሩት አረብ ኤሚሬትስን የመከላከያ ግንብ የመስበር ብቃት እንዳላት ማሳያ ናቸው። በሌላ በኩል አሜሪካና አጋሮቿ የባህር ላይ በላይነታቸውን ይዘዋል። በመካከለኛው ዕዝ ሴንትኮም ስር ያለው አምስተኛው የባህር ኃይል ክፍለ ጦር በአውሮፕላን ተሸካሚ መርከቦችና በጥምር ኃይሎች ታግዞ በኦማን ባህርና በአረብ ባህር ላይ ጥበቃ እያደረገ ይገኛል። በቅርቡ በቶስካ መርከብ ላይ የተፈጸመው እርምጃ የአሜሪካን ፈጣን ምላሽ ሰጭነትና የቁጥጥር ብቃት አሳይቷል። የአሜሪካ ባለስልጣናት እገዳው ያነጣጠረው ከኢራን ጋር ግንኙነት ባላቸው መርከቦች ላይ ብቻ እንደሆነና ለሌሎች የመርከብ ጉዞ ነጻነት የተጠበቀ መሆኑን ቢገልጹም በተግባር ግን በጦርነቱ መሃል ይህንን መለየት አስቸጋሪ ሆኗል። ኢራን በያምቡ በፉጃይራ ወይም በባብል ማንደም ላይ የምትወስደው ማንኛውም እርምጃ በአሜሪካ በኩል እጅግ ከባድ የሆነ አጸፋን እንደሚያስከትል የታወቀ ነው። ይህም ጥቃት በኢራን የነዳጅ ተቋማት ወይም በከፍተኛ አመራሮች ላይ በቀጥታ የሚሰነዘር ጥቃትን ሊያስከትል ይችላል። በዚህ መሃል የሚፈጠረው የሁኔታዎች የተሳሳተ ስሌት አደጋው እጅግ የጎላ ነው። አንዲት የተሳሳተች ሚሳኤል በተሳሳተ መንገድ የተረጎመ የራዳር ምልክት ወይም የሁቲ አማጽያን ከሚገባው በላይ የሚወስዱት እርምጃ መላውን ቀጠና ወደማይጠፋ የእሳት እቶን ሊከተው ይችላል። የኢንሹራንስ ገበያዎችም አብዛኛውን የባህረ ሰላጤውንና የቀይ ባህርን ክፍል የጦር ቀጠና ብለው ፈርጀዋል። ይህም የመድን ዋስትና ክፍያዎችን በከፍተኛ ሁኔታ እንዲነር አድርጓል። እንዲያውም አንዳንድ የመድን ሰጪ ድርጅቶች አገልግሎት መስጠትን ሙሉ በሙሉ አቁመዋል። የዚህ ግጭት ሰብአዊና ፋይናንሳዊ መዘዝ አሁንም እየተባባሰ ነው። የዓለም አቀፍ የነዳጅ አቅርቦት ግምቶች በከፍተኛ ሁኔታ ቀንሰዋል። የዓለም አቀፍ የኤነርጂ ኤጀንሲ በመጋቢት ወር ብቻ በቀን 8 ሚሊዮን በርሜል ምርት ሊቀንስ እንደሚችል አስጠንቅቋል። የኦፔክ ፕላስ የምርት ቀነሳም ችግሩን አባብሶታል። የነዳጅ ገበያም አሁን ላይ የሚያሳስበው መስተጓጎሉ ብቻ ሳይሆን እነዚህ ወሳኝ መተላለፊያዎች ለምን ያህል ጊዜ ተዘግተው ሊቆዩ ይችላሉ የሚለው ጉዳይ ነው። ለተጠቃሚው ሕዝብ ጉዳቱ ወዲያውኑና በቀጥታ የሚሰማ ነው። የአሜሪካ የነዳጅ ዋጋ አሁንም እየናረ ሲሆን ያ የተፈራው 32 በመቶ የነዳጅ አቅርቦት የመቋረጥ ሁኔታ ከተከሰተ ዋጋው በጥቂት ሳምንታት ውስጥ በአንድ ጋሎን $1 በላይ ሊጨምር ይችላል።
አውሮፓ ቀድሞውንም በኤነርጂ ቀውስ እየተናወጠች ባለበት በዚህ ወቅት በክረምት ወራት የሙቀት አቅርቦት ችግር ሊያጋጥማት እንደሚችል ተሰግቷል። እንደ ቻይና፣ ህንድና ደቡብ ኮሪያ ያሉ የእስያ ኢንዱስትሪ ማዕከላት የድፍድፍ ነዳጅ ዋጋ በመናሩ ወይም ጭራሽ ባለመገኘቱ ምክንያት በቢሊዮን የሚቆጠር ዶላር ኪሳራ ሊያጋጥማቸው ይችላል። ለዓለም አቀፍ የምግብ ዋስትና ወሳኝ የሆኑት የማዳበሪያ ጭነቶችም በእነዚህ መንገዶች ስለሚያልፉ በምርት መቀነስ ምክንያት በበርካታ አካባቢዎች የረሃብ አደጋ ሊከሰት እንደሚችል ስጋት ተፈጥሯል። ኢኮኖሚስቶች የከፋ የዋጋ ግሽበት ሊከሰት እንደሚችል ይተነብያሉ። በአሁኑ ወቅት የአንድ በርሜል ነዳጅ ዋጋ $150 ስለመድረሱ በግልጽ እየተነገረ ነው። አንዳንድ አስከፊ ግምቶች ደግሞ ዋጋው በ3 አሃዝ ሊጨምር እንደሚችልና ይህም ዓለም አቀፍ የኢኮኖሚ መቀዛቀዝ ሊያስከትል እንደሚችል ያመለክታሉ። ከኤሌክትሮኒክስ እስከ ግሮሰሪ ያሉ ማንኛቸውም ቁሳቁሶች የመጓጓዣ ወጪ በከፍተኛ ሁኔታ ይጨምራል። የአክሲዮን ገበያዎችም ከወረርሽኙ መጀመሪያ ወዲህ ታይቶ የማይታወቅ የዋጋ መዋዠቅ እያሳዩ ነው። ማዕከላዊ ባንኮችም የዋጋ ግሽበትን በመዋጋትና የኢኮኖሚ እድገትን በመደገፍ መካከል ሆነው ከባድ ምርጫ ተደቅኖባቸዋል። በጭስና በዛቻ መሃል ድብቅ ዲፕሎማሲያዊ ጥረቶች አሁንም ቀጥለዋል። የፓኪስታን ልዑካን በቴህራንና በዋሽንግተን ተወካዮች መካከል መልእክቶችን እያመላለሱ ይገኛሉ። ምክትል ፕሬዚዳንት ጄዲ ቫንስ፣ ጃሬድ ኩሽነርና ስቲቭ ዊትኮፍ የተካተቱበት የአሜሪካ ልዑካን ቡድን ረጅም ሰዓታት የፈጁ ውይይቶችን አድርገዋል። ኢራን አዳዲስ ሐሳቦችን ብትቀበልም አሜሪካን በታማኝነት ማጣትና በክህደት ትከሳለች። የኢራን ፕሬዚዳንት መስዑድ ፔዜሽኪያን ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ ጋር ባደረጉት የስልክ ጥሪ በአሜሪካ ላይ ያላቸው ጥርጣሬ መጨመሩ መግለጻቸውን የመንግስት መገናኛ ብዙሃን ዘግበዋል። በኢስላማባድ የጸጥታ ጥበቃው እየጠነከረ ባለበት ሁኔታ ሁለተኛው ዙር ድርድር መቼ እንደሚካሄድ እስካሁን አልታወቀም። ትራምፕ ምንም አይነት ስምምነት ካልተደረሰ በኢራን የሚገኘውን እያንዳንዱን የኃይል ማመንጫ ጣቢያ እና እያንዳንዱን ድልድይ አወድማለሁ የሚለውን ዛቻቸውን ቢደግሙም ግጭቱ ወደ ፍጻሜው እየተቃረበ መሆኑንም ጠቁመዋል። የፊታችን ሮብ የሚጠናቀቀው የተኩስ አቁም ስምምነት ትልቅ ስጋት ሆኗል። ምንም እንኳን መጠነኛ መሻሻሎች ቢታዩም በኒውክሌር ማበልጸግ፣ በታጣቂ ቡድኖች ድጋፍና በሆርሙዝ ቁጥጥር ዙሪያ ባሉ ጉዳዮች ላይ ያለው ልዩነት አሁንም ሰፊ ነው። ይህ ቀውስ ካለፉት የታሪክ ክስተቶች ጋር ይመሳሰላል። እንደ አውሮፓውያን አቆጣጠር በ1970ዎቹ የኦፔክ እገዳ የነዳጅ ዋጋን በ4 እጥፍ በማሳደግ ዓለም አቀፍ የኢኮኖሚ ውድቀት አስከትሎ ነበር። በ1980ዎቹ የነበረው የታንከር ጦርነት ኢራንና ኢራቅ በባህረ ሰላጤው መርከቦች ላይ ጥቃት ሲሰነዝሩ የታየበት ወቅት ነበር። በቅርቡ ደግሞ የሁቲ አማጽያን በቀይ ባህር የነበራቸውን እንቅስቃሴ በግማሽ ቀንሰዋል። ሆኖም ከዚህ ቀደም በአንድ ተዋናይ አማካኝነት እንዲህ ያለ የተቀናጀና በርካታ ስትራቴጂካዊ መተላለፊያዎችን በዘመናዊ መሳሪያዎች ለመዝጋት የታለመ ዛቻ ታይቶ አይታወቅም። የአሁኑ ጦርነት የኤነርጂ ጦርነትን ታሪክ በአዲስ መልክ ጽፎታል። የመርከብ ካፒቴኖች ሚሳኤል እንዳይተኮስባቸው ሰማዩን በሚመለከቱበት፣ ነጋዴዎችን በከፍተኛ ስጋት የገበያ መረጃዎችን በሚከታተሉበት በዚህ ወቅት ፕላኔታችን ማንም ሰው ሊቋቋመው የማይችሉ የኤነርጂ የጥፋት አርማጌዶን ከፊቷ ተደቅኗል። ኢራን ያለምን ነዳጅ አቅርቦት በኒውክሌር አደጋ ያህል እንደምታናጋ የሰነዘረችው ዛቻ ተራ ማስፈራሪያ አይደለም። ይልቁንም መልክዓ ምድራዊ አቀማመጧን እንደ ዋና መሳሪያ በመጠቀም ለህልውናዋ ስትል የወሰደችው ስሌት ያለው ቁማር ነው። በፓኪስታን የሚካሄደው ዲፕሎማሲ የሆነ ወይም የኃይል የበላይነት የዓለም ኢኮኖሚ በብርሃን መቀጠሉን ወይም ወደ ጨለማ መግባቱን የሚወስን ይሆናል። ለጊዜው የተኩስ አቁም ስምምነቱ ሊያበቃ ሰዓቱ እየቆጠረ ነው። ገበያዎች በስጋት ላይ ናቸው። የባህር ኃይሎች እየተንቀሳቀሱ ነው። የዓለምን ሞተሮች የሚመግቡት እነዚህ ጠባብ መተላለፊያዎች አሁን ላይ በምድር ላይ እጅግ አደገኛ ስፍራዎች ሆነዋል። አንዲት ትንሽ ብልጭታ ሁሉንም ነገር ልታናጋው ትችላለች። ጥያቄው ነዳጁ ሙሉ በሙሉ ከመድረቁ በፊት በሰከነ መንፈስ የሚመራ ዲፕሎማሲ ይሁን ወይም ጥሬ የጦር ኃይል የበላይነቱን ይይዛል የሚለው ሆኗል።